የእውነት አዝናለሁ። ሰበር ስሙ ስብር ያለ ሰበር ሽጉጥ ተኩሶባታል። የሰለሞን ኃላፊነት ፊንቴክ ውስጥ ምንድነው? አንዷለም ጎሳ በቀነኒ ሞት እየነገደ እየሸቀለባት ለቀነኒ እንዳሉ ገንዘባቸውን ያጡ ሰዎች እንዳሉ እናውቃለን። ግን ደግሞ እኛም እውነት አለን። አርቲስት አንዷለም ጎሳ አንድ ዘፈን ለቋል። የዚህ አንዳንዴ ፍርድ ቤቶች አካባቢ ቤተሰቦችንም ማንጓጠጥ አንዳንድ የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ ባጎት ሰው ብሩን ለፊንቴክ ኢንቨስትመንት ሲከፍል እነዚህን ሰዎች እነዚህን አርቲስቶች አምኖ ነው እንጂ ያልሄድንበት ያልተጋንበት ነገር የለም። እንዴት አይነት ማጨበርበር እንዴት አይነት ውንብድና ሲያካሂዱ እንደነበር እነዚህ ሰዎች ባርት ገንዘብ ያለው ሰው ካገኘ ገረኛ ሚዲያ ምን አይነት ማሽቃበጥ ነው የምታሽቃበጥ? ወንድም ካሊድ ከዚህ መኒ ላውንደሪውን ለሚሰራ ሰው እኮ ሳውዲ ማስታወቂያ መስራት ፈለቀ። ሰላም እንዴት ናችሁ? ዛሬ ማህበራዊ ሚዲያ ላይ አነጋጋሪ የሆኑ ጉዳዮች ላይ ሀሳብ እንሰጣለን። እንግዲህ እንደምታውቁት በዚህ ሳምንት አርቲስት አንዷለም ጎሳ አንድ ዘፈን ለቋል። የዚህ ዘፈን ርዕስም ዋኤ ጅሬኛኮ ወይ ደግሞ ስለ ህይወት የሚል ርዕስ ሰጥቷል። እንግዲህ ለዚህ ዘፈኑ እንግዲህ ባለቤቱ ቀነኒ አዱኛ ከሞተች በኋላ ይህ ዘፈን የመጀመሪያ ዘፈኑ ነው። ሰዎችስ ምን አይነት ሀሳብ እየሰጡ ይገኛሉ? አብሬን የምናየው ይሆናል። ሁለተኛው አጀንዳችን ደግሞ ስለ ፊንቴክ ኢንቨስትመንት ነው። እነዚህ አርቲስቶችና ታዋቂ ሰዎች ከእስር ቤት ከወጡ በኋላ ለመጀመሪያ ጊዜ ሚዲያ ላይ ቀርቦ ሀሳባቸውን ሰጥቷል። እናንተም ለዚህ ቻናል አዲስ ከሆናችሁ አሁኑኑ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮአችንን ላይክ አድርጉ። ወደ ሙሉ ፕሮግራማችን እናልፋለን። ይህ የአንዷለም ጎሳና እናትየው ሲያለቅሱ የሚያሳየው ቪዲዮ በርካቶች እየተቀባበሉት ይገኛል። ቪዲዮውን እስከ መጨረሻው እዩትና ቪዲዮ መቼ ነው የተቀረጸው የሚለውን መጨረሻ ላይ እነግራችኋለሁ። ይህንን ቪዲዮ እንግዲህ በዚህ ሳምንት ኦብሳ አብዲሳ ነው የራሱ ቲክቶክ አካውንት ላይ የለቀቀ። ልክ የአርቲስት አንዷለም ዘፈን ሲለቀቅ ይሄንን ቪዲዮ ለቆ ነው። እንግዲህ የቆየ ቪዲዮ ነው። ሀሳቡ ምንድን ነው? አብረን እናያለን። ኦቶና ጅራቴ ነግረ ጅራቴ ባየነቱ ነው ዱጋዱ በቹላ አፍጆላ ገሩን ጀኔ ዋን ጀኔ ቀኖ አዲ ከላሪሽ ቤል ኤርደቦ አይነ ከለበ ቦሎሽ ትቴ እናዲያላኩ ይህ የተመለከታችሁት ቪዲዮ የተቀረጸው በ2025 በፈረንጆቹ ነው። ማለትም ከአንድ ዓመት በፊት ማለት ነው። በአራተኛው የሃጫሉ ሁንዴሳ አዋርድ ላይ አንዷለም ጎሳ በምርጥ ሙዚቃ አልበምና በተለያዩ ዘርፎች የሃጫሉ ሁንዴሳ አዋርድን አሸንፎ ነበር። ታዲያ ካሸነፈ በኋላ በማኔጀሩና በጓደኞቹ በኩል እቤት ይዘውለት ሲሄዱ ይሄ ቪዲዮ ተቀርጾ ነበር። ታዲያ ይህ ቪዲዮ የሚያሳየው ያኔ ጓደኞቹና ማኔጀሩ ሽልማቱን ይዘውለት ሲሄዱ የነበረው ሪአክሽን የሚያሳይ ቪዲዮ ነው። ይህ እንግዲህ እዚህ ላይ ልጁ ድምጹን አላሰማም እንጂ በጣም ነው ያለቀሰ። እዚህ ላይ አንዷለም ጎሳ ማናጀሩ ለሊሳንድሪስ እና ሌሎች ሰዎች እሱ ያሸነፈውን ኦዳ አዋርድ እሱ ገና ቤት ሀዘን ላይ ያለ ቤቱ ድረስ ይዞለት ሲሄዱ እንግዲህ እምባ በእምባ ነው የሆነ። እዚህ ቦታ ላይ ቀነኒ ብትኖር ምናምን ብሎ ብዙ አልቅሰዋል ማለት ነው። እዚህ ላይ አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት። አንዷለም ጎሳ በቀነኒ ሞት እየነገደ ነው እየሸቀለባት ነው። ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው። አፍቃሪው አንዷለም ንገሩ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው። ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር። ቁጭት ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ። አንዳንድ ሰዎች እንግዲህ እንደዚህ አይነት ሀሳብ እያነሱ ይገኛሉ። ይህንን ዘፈን መልቀቁ ትክክል አይደለም፣
እሱ ወንጀለኛ ነው እያሉ ብዙ ሀሳብ የማያነሱ ሰዎች ይገኛሉ። አዘሴም ታም ደግሞ ብዙ ሀዘን ላይ ቆይቷል። ወንጀለኛ ቢሆንም ባይሆንም እንግዲህ በቃዋል፣ ከዚህ በኋላ ወደ ዘፈን መመለስ አለበት፣ ወደ ስራ መመለስ አለበት ብሎ ሀሳብ የሚሰጡም ይገኛሉ። እንግዲህ አጠቃላይ የእሱ ዘፈን ሀሳብ ግን ልጅቷም እንዳለች የዘፈኑ ርዕስ ራሱ ዋይ ጅሬኛ ኮላል የራሴ ህይወት ወይ ደግሞ ስለ ራሴ ህይወት እንደማለት ነውና ቀነኒ ከሞተች በኋላ ያሳለፈውን ህይወትና በተጨማሪም ስለ ቀነኒ አንዳንድ ሀሳብ አንስቷል ማለት ነው ዘፈኑ ውስጥ። እንዲሁም ቀኑ ብርቅም መምጣቴ አይቀርም ሲመጣ ደግሞ ሌሎች እያሉን ያሉትን ነገር ይነግርሻለሁ ምናምን የሚል ፓርት አለው ዘፈኑ ውስጥ። እናንተስ እንዴት አያችሁ? አንዷለም በዚህ ሰዓት ይሄን ዘፈን መልቀቁ ትክክል ነው ወይስ አይደለም? ሀሳባችሁን ኮሜንት ላይ ጻፉልኝ። እስቲ ይልቀቅ ችግር የለም ዘፈኑ መልቀቁ ትክክል ነው ብላችሁ የምታስቡ አንድ ቁጥር ኮሜንት ላይ ጻፉልኝ። አይ ይሄ ሰውዬ ወንጀለኛ ነው ዘፈን መልቀቅ የለበትም ብላችሁ የምታስቡ ሰዎች ደግሞ 2 ቁጥር ኮሜንት ላይ ጻፉልኝ። ሀሳባችሁን ቼክ አደርጋለሁ። እርቅም አልተፈጠረም በእነሱ መሀል። ልጅቷ ከሞተች በኋላ እንደምታወቀው ለረጅም ወራት ታስሮ ነበር አንዷለም። ከዛ በኋላ ፍርድ ቤት ተመላልሰዋል። እንግዲህ ፍርድ ቤት ነፃ ነው ብሎ ለቆታል ማለት ነው። ቤተሰቦቿም ይግባኝ ጠይቆ ነበር። ፍርድ ቤት ግን የነሱን የይግባኝ ጥያቄም አልተቀበለም ማለት ነው። ስለዚህ ፍርድ ቤት ይህ ሰው ነፃ ነው፣ እሱ አልገደላትም ብሎ ነፃ አወጥቷል። እንደምታወቀው የእሷ ቤተሰቦች ግን እስካሁን ጥያቄ ያለባቸው የቀነኒ እናት የልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ ከጎኔ እንድትቆሙ የኢትዮጵያ ሕዝቦች የልጄን ደም እንድታወጡልኝ እያለች ነበር። እንግዲህ የቀነኒ አዱኛ ወላጅ እናት ናት። ጠይቃለሁ። ለዚህ ነው ህይወት እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃለሁ። ይህ ቪዲዮ እንግዲህ የቆየ ቪዲዮ ነው። ቀነኒ ሞታ ከጥቂት ቀናት በኋላ የተለቀቁ ቪዲዮዎች ናቸው እነዚህ። እናቷም አባቷም እንደዚህ በቪዲዮ ወጥቶ የልጄን ደም ፈልጉልኝ እያሉ ነበር። እንግዲህ የእናንተ ሀሳብ ምንድን ነው? አንዷለም በዚህ ሰዓት ይሄንን ዘፈን ስለ ቀነኒ ብሎ እንደዚህ ስለ ራሴው ስለ ቀነኒ እንደዚህ ብሎ መልቀቁ ቀስ በቀስ ሌላ ዘፈን ለመጀመር ወደ ህዝብ ለማምጣት እንደ ታክቲክ ለመጠቀም ነው ወይስ የምርም ለቀነኒ አዝኖ ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ሰብስክራይብ አድርጉ። ወደ ቀጣይ አጀንዳችን እናልፋለን። እነ ሰራዊት ፍቅሬ አርቲስቶችና ታዋቂ ሰዎች በፊንቴክ ማጭበርበር ወንጀል ውስጥ ተጠርጥሮ እስር ቤት የቆዩ ሰዎች እንግዲህ ከእስር ቤት ከወጡ በኋላ ለመጀመሪያ ጊዜ እግረኛ ሚዲያ ላይ ቀርቦ ሀሳባቸውን ሰጥተዋል። እነሱ እስር ቤት በነበሩበት ጊዜ ስለነሱ ሲወራ የነበረውን ነገር ቁጭ ብሎ ሰምተዋል። እንግዲህ እነዚህ ሰዎች ሪያክሽን እናያለን። ከፋቱልኝ በጣም ብዙ ቼን ያላቸው ለዘመናት ያካበቱት እኮ ቼን አላቸው እና እነኛ ሰዎች ዛሬ አዲስ አበባ ላይ ፈታ ብለው እየኖሩ ሰዎች ግን ገንዘባቸውን ተበልተው በእነሱን ቃል አምነው እንትን ብለው ኢቭን ሚዲያው ራሱ እነሱን ስም መጥራት ይፈራል፣ እኔን ጨምሮ ማለት ነው። እንደዚህ ቁጭ ብሎ እየሰሙ ነው እንግዲህ እነሱ እስር ቤት የነበሩ ጊዜ ሚዲያ ላይ ሲወራ የነበረ ነገር በእያንዳንዱ እንደዚህ ቁጭ ብሎ እየሰሙ ነው። የእነሱን ሪያክሽን እዩት። ስለዚህ እነሱን ካውንተር ብናደርግ ቢያንስ እንደው ህጉ ራሱ ሄዶ እንደው አልፎ በደንብ እነሱን መጠየቅ ባይችል ራሱ ቢያንስ ታማኝነታቸው ላይ ጥያቄ መፍጠር ቢቻል ጥሩ ነው ብዬ አስባለሁ። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ፣ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅና ያሉት ራሳቸው እየገቡ ነው። ምልልህ ስድስቱ ገብቷል። አብዛኞቹ ታሳሪ አርቲስቶቹ እዛ እየገቡ ባለበት ሰዓት እያንዳንዳቸው እከሌ ጋር አሁን ተያዘ፣ እከሌ አሁን በቁጥጥር ስር ገባ የሚለው ኢንፎርሜሽን ይደርስህ እንደነበረ ሰምቻለሁኝ።
አንዱም ቅሬታቸው እንዴ አሳሪያችን አዎንታ በርሲሳ ነው እንዴ እስኪሉ ድረስ ያደረሰው አንዱ ይሄ ነው። ስጀምር እኮ ምርመራ ውስጥ ያለሁበት ብያለሁ፣ አባል ነኝ ብያለሁ። ስለዚህ እኔ ነኝ ለሰው መንገር ያለብኝ እንጂ መቼ እንደሚያዙ መቼ እንትን እንደሚሉ አውቀዋለሁ። ፊንቴክ ኢንቨስትመንት መኪና የማስመጠጥ ፍቃድ የለውም፣ ሸዋሸዋ ነው ወይ ወደብ ላይ ምናምን ለካ ፎቶግራፊ እየተጠቀሙ ነው እንደዛ ሲያሳዩ ነበር እንጂ ከጀርባ መኪኖች ኖረው አይደል። እንዴት አይነት ማጨበርበር እንዴት አይነት ውንብድና ሲያካሂዱ እንደነበር እነዚህ ሰዎች አርቲስት እኮ የተከበረ ሙያ ነው። በአርቲስት ስም ሲነግዱ የኖሩ ናቸው። እነዚህ ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ የኖሩ ናቸው። እነሱን አምናችሁ በማስታወቂያ ትታላችሁ። ገንዘባችሁን የተበላችሁ ሰዎች ገንዘባችሁን ታገኛላችሁ። ብሩ በቢሊየን ወደ 2 ቢሊየን ብር የሚጠጋ ሰው ብር ያጭበረበሩ ሰዎች ተባብረው ይሄንን ህዝብ ያጠቡ ሰዎች ህዝቡ መኪናውን ሽጦ ባዶ ያስቀሩ ሰዎች ስለ 1.9 ቢሊየን ብር ጉዳይ ነው የምናወራው። 98 ቢሊየን ብር በባለስልጣናትና በታዋቂ ግለሰቦች አርቲስቶች ተበልቷል ወይም ተበዝብሯል ይተዋል። የፊንቴክ ኢንቨስትመንት ድርጅት ዋና መስራችና ታዋቂ ግለሰቦች ከ1200 በላይ ዜጎችን በማታለል ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.3 ሚሊዮን ብር ተቀብለዋል። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ ያስታወቀው። መኒላው እንደደረው መስሩበት በራታ ሰበብ የራሳችሁን ንግዶ ተጣጣፉበት ከጎን ሌላ ድርጅት ተከፍታላችሁ። እዚህ ልብስ ብትሰጡ ልብስ ቤት አላችሁ፣ ጨርቅ መደበር አላችሁ። በዛ ተወስዳ መጣ እና ቋል ድራማውን ነው የምላችሁ። ወንድም ካሊድ ከዚህ መኒ ላውንደሪ ሁላ የሚሰራ ሰው እኮ ነው። ሳውዲ አረቢያ ላይ ሞት የተፈረደባት ሴትዮ ላይ 60 ሚሊዮን ብር ተሰብስቦ ብሩ የት እንደገባ ራሱ አይታወቅም እስካሁን። እኚህ ሁሉ የምንወዳቸውና የምናከብራቸው ሰዎች በፎርጅድ ወረቀት ታውቃላችሁ፣ በፎርጅድ ወረቀት ምንም ማስረጃ በሌለው ነገር እስከ እንግዲህ እነዚህ አርቲስቶች ይህንን ሁሉ ቁጭ ብሎ ሰምቷል። የዚህ ቪዲዮ ፕሮግራም እንግዲህ የዚህ ቪዲዮ ፐርፐዝ ወይ ደግሞ ይህ ቪዲዮ የተዘጋጀበት ምክንያት ከዚህ በፊት የእግረኛው ሚዲያ ባለቤት እንግዲህ አዎንታ በርሲሳን አቅርቦ ነበር። ያኔ እነዚህ ሰዎች እስር ቤት ነበሩ። አሁን ደግሞ ባላንስ ለማድረግ ጉዳዩ ስለነሱ ስለሆነ እነዚህ ሰዎች ደግሞ ቀረቡ ማለት ነውና አብዛኛው ሰዎች የሚስማሙበት ሀሳብ ምንም ቢሆን እነዚህ ሰዎች ከተጠያቂነት ነፃ ሊሆኑ አይችሉም። ቢኮዝ ሰው ብሩን ለፊንቴክ ኢንቨስትመንት ሲከፍል እነዚህን ሰዎች እነዚህን አርቲስቶች አምኖ ነው እንጂ ሰው ዳይሬክትሊ ፊንቴክን ስለሚያውቅ አይደለም ነው የብዙ ሰው ሀሳብ። እነዚህ አርቲስቶች ግን ሀሳባቸው እኛ ፕሮሞሽን ሰራን እንጂ የፊንቴክ ባለቤቶች አይደለንም። የማጭበርበር ወንጀል እንኳን ተሰርቶ ቢሆን ይህንን ወንጀል የሰራ ፊንቴክ ኢንቨስትመንት የሚባል ድርጅት ነው እንጂ እኛ አይደለንም። እኛ አርቲስቶች ነን። እንደ ሚዲያ ሰው እንደ አርቲስት የፕሮሞሽን ስራ ሰርተናል። በዚህ ደግሞ ተጠያቂ መሆን የለብንም። እኛ ራሱ ተጎጂ ነን እያሉ ይገኛሉ። የመኪናውን ጉዳይ ደግሞ እንግዲህ ድሌይ ነው እንጂ የተፈጠረ የማጭበርበር ወንጀል አልተሰራም የሚል ሀሳብም እያነሱ ነበር። እንግዲህ በእያንዳንዱ ቀንጨብ አድርጌ አሳያቸዋለሁ ሲያነሱ የነበሩትን ሀሳብ። እኔ ለማጭበርበር አልገባሁም አልከኝ። ከገባህ በኋላ ሳታውቀውስ የተጭበረበሩ አሉ? በጭራሽ። ይሄ ሁሉ ማዕበል፣ ይሄ ሁሉ ጩኸት፣ ይሄ ሁሉ ዋዋታ። እንዲያውም አንድ ታሪክ አለ። ዲያሊሲስ የሚያደርግ ሰው ነው አንተ ያልከውን በ900 ሺህ ብር ገዝቼ በሳምንት 10 ሺህ ብር ለዲያሊሲስ ያወጣል። እቺን ሲጎል መኪና ገዝቼ ለራይድ አከራይቼ ህይወቴ ይቀጥል ብሎ መኪናው ዘገየ፣ እሱም ሞተ የሚል አንድ ከተመዝጋቢ ከተባሉት ታሪኮች ውስጥ ሲዘገብ ነበረ የዚህ ሰው ታሪክ። ይሄ ታሪክ አልሰማኸውም ወይስ? ብዙ ትሰማለህ፣ የእውነት ትሰማለህ። አሁን ይህን እኮ ነው የሰለሞን ኃላፊነት ፊንቴክ ውስጥ ምንድን ነው? ውሉ ምንድን ነው? ማስታወቂያ መስራት አለቀ። የእውነት እንደሱ አዝናለሁ አልኩ እኮ የእውነት አዝናለሁ። ያልሄድንበት ያልተጋንበት ነገር የለም። ያ ግን በምን መሰለ ካምፓኒው ተሳስቷል ያጭበረበረ ነው በሚል ሳይሆን ዲሌይ ነበረ። ኦኬ እናግዘ እንርዳ እያለን የነበረው የእውነት ከማህበረሰብ ጋር ስለቆመ እንዳልኩ ስገባ መጀመሪያው ማህበረሰቡን የሚያገለግል ነው ብዬ ስላመንኩ ነው።
ከዛም የነበረው የዲሌ ጉዳይ ነው። በዚህ ውስጥ ሰዎች አይደለም እንደምታዩት እንግዲህ የማጭበርበር ወንጀል አልተሰራም፣ ዲሌይ ነበር። መኪናው በተባለበት ጊዜ መምጣት አልቻለም፣ ዲሌይ ነው እንጂ የማጭበርበር ወንጀል አልተሰራም እያለ ይገኛል አርቲስት ሰለሞን ቦጋሌ። የተበደሉ ሰዎች እንዳሉ፣ ገንዘባቸውን ያጡ ሰዎች እንዳሉ እናውቃለን። ግን ደግሞ እኛም እውነት አለን። እውነታችንን ለማውራት ነው እንጂ የተበደሉትን ሰዎች ከሐሳቡ አቮይድ እያደረግን ራሳችንን ለማጽዳት አይደለም። ብዙ ሰዎች ለምን ነው የማትወጡት? ለምንድን ነው የማታወሩት? ቅድም ጀምሮ ነግሬያለሁ። ከመግባታችን በፊት እንደዚህ አንዳንድ ሩመሮች ሲነሱ ግድ የለም እኛ እንቻለው፣ አሁን ወተን ሰዎቹም ይቀየማሉ ምናምን የሚል እሳቤ ነበረ። ከወጣንም በኋላ በጣም የሚገርመው ግን እለት እለት እያደገ ሲሄድ አንዳንዴ ተበዳይ ምንድነው ተበዳይ ዝም ሲል ተከሳሽ ይሆናል አይነት መንፈስ ተመዝጋቢዎችም ተደጋግሞ ነገሩ ከመባሉ የተነሳ የሚመስለው ሁሉ ቀጥታ እንደው ብለኛ የከፈሉ እስኪመስል ድረስ ነው። አንዳንዴ ፍርድ ቤቶች አካባቢ ቤተሰቦችንም ማንጓጠጥ አንዳንድ ነገሮችም ነበሩ። ያው ሚዲያም ላይ ይባል ስለነበረ ምን ማለት ነው? የተበደሉ ሰዎች እንዳሉ እናውቃለን። አዎ የተበደሉ ሰዎች እንዳሉ ይታወቃል። ግን እኛም እውነት አለን እንላለን። ይህ ማለት እኛ የፕሮሞሽን ስራውን ብቻ ሰራን እንጂ የፊንቴክ ባለቤቶች አይደለንም፣ ተጠያቂ መሆንም የለብንም የሚል ሀሳብ ነው የነዚህ አርቲስቶች ሀሳብ። አጠቃላይ አዝነናል። አዎ ሰዎች ተበድለዋል። አዎ ሰዎች ተጎድተዋል። አዎ ግን እኛም ተጎጂ ነን። ሁላችንም የፕሮሞሽን ስራ መስራት ብቻ ነው እንጂ የፊንቴክ ባለቤቶች አይደለንም፣ ተጠያቂ መሆን የለብንም ብሎ ሀሳባቸውን እያነሱ ነው። መጀመሪያ የፕሮሞሽን ስራውን ስንቀበል ፊንቴክ ኢንቨስትመንት የሚባለው ድርጅት ላይሰንስ እንዳለው፣ ንግድ ፍቃድ እንዳለው፣ ከመንግስት ፍቃድ እንዳለው ቼክ አድርገን ነው የገባንበት። ከዛ በኋላ ለተፈጠረው ነገር እኛ ተጠያቂ መሆን የለብንም ነው አጠቃላይ የሁላቸው ሀሳብ። ጠቅለል ስል ይሄ ነው እንግዲህ። ይሄ ደግሞ ቪዲዮ ከተለቀቀ ከታየ በኋላ የዚህ ሰው ሀሳብ እናያለን። እስቲ ልጆቼ ሁላችሁን ስላገኘኋችሁ በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ቆጥረዋለሁ። በመሃላችሁ ስለተገኘው እንደመባረክ እንደመቀደስ ነው ቆጥረዋል። ከስንት ጳጳስ ከስንት ከገዳማት ጋር እኮ ኢንተርቪው አድርጓል። ገንዘብ ያለው ሰው ካገኘ ገረኛ ሚዲያ ምን አይነት ማሽቃበጥ ነው የምታሽቃብጠው? እንደ ቅድስና ቆጥራለሁኛ ከሰራዊት ጋር ቁጭ ስላልክ ስንት ጳጳስ እንኳን እናገራል። እንደ ገዳም ሁሉ ወልዳባ ገዳም እንኳን ሄደን እንኳን እንደዚህ አይነት መግለጫ አልሰጠም። ከእናንተ ጋር መገኘቴ እንደ መባረክ ነው እንደ መቀደስ ነው ብለህ ትቀደዳለህ። መቀደስ ነው ከሰራዊት ጋር ቁጭ ስላልክ ነው መቀደስ ወይስ ከማጋ ነው? ከነካሪድ ጋር ነው? እስቲ ንገረኝ። ይሄኛው ጃስት ፋኒ ቪዲዮ ነው፣ እንደዚህ ብዬ ነው። እናንተ ስለ ፊንቴክ ኢንቨስትመንት ምን ታስባላችሁ? እንደምታወቀው 950 ሺህ ብር ብቻ ክፈሉና መኪና ትወስዳላችሁ። ቀሪው 950 ሺህ ብር ደግሞ ያለ ወለድ በ5 ዓመት ጊዜ ከፍላችሁ ትጨርሳላችሁ በሚል ፕሮሞሽን ነው። እንግዲህ አብዛኛው ሰው ተሸውዶ እዛ 950 ሺህ ብር እየከፈለ ከ1000 ሰው በላይ ነው እንግዲህ እንደዚህ ተሸውዶ ብሩን እየተበላ። በጣም ያሳዝናሉ። እውነት ለመናገር እነዚህ አርቲስቶችም ግን ያው ያሳዝናሉ። አውቆ ህዝቡን ለመብላት ብሎ አስቦበት የገባው አይመስለኝም። ምንም ቢሆን በቃ እንደ ማንኛውም ሰው ይጓጓሉ። ለብዙዎቻቸው መኪና ተሰጥቷቸዋል። ፕሮሞሽኑ ስለሰሩ ፕሮሞሽን ሰርተን መኪና እናገኛለን ምናምን በሚል ተሸውዶ የገቡበት ነው እንጂ ድርጅቱ አጨበርባሪ እንደሆነ ያውቆ በቃ ህዝቡን እንበላለን ብሎ አስቦ ህዝቡን ለመጉዳት ኢንቴንሽናል የገቡበት አይመስለኝም። የእናንተ ሀሳብ ምንድን ነው? ሀሳባችሁን ኮሜንት ላይ ጻፉልኝ። እንደዚህ አይነት ቪዲዮ ወደፊትም ታገኛላችሁ። ቻናላችንን ሰብስክራይብ አድርጉ። ይመቻችሁ ጋይስ።